አንደኛ ነገሥት ምዕራፍ 3 ቁጥር 16 በእስራኤል እንዲሆን በሰለሞን መንግስት በሁለት ሴቶች መሃል በአንድ ሕፃን ልጅ ምክንያት የሞተውን ትተው ባለው ይጣላሉ። ይህችም ሴት ያችም ሴት የኔ ነው እያሉ በድቅድቁ ሌሊት ደጆቹ ተዘግተው ውስጤ የገባው ድምፅ ልቤን አሸተተው። ልጄ ልጄ ያለች ብትጮህ ሰምቼ አብሬያት አዘንኩኝ እንቅልፌን አጥቼ። ንጉሴ ሆይ ሺህ ዓመት ንገስ፣ ፊት አልቆምኩም በሐሰት ክስ። እውነት አለኝ ተበዳይ ነኝ፣ ያንተ ፍትህ ምታኖረኝ። እግዚአብሔር አለ በዙፋኑ፣ ንጉስ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። እግዚአብሔር አለ በዙፋኑ፣ ንጉስ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። በእርግጥ ልጇ ሞቶ በሕይወት የለም ዛሬ፣ ይህንን አውቃለሁ ነበርኩኝ አብሬ። ምናልባት ሕፃን ከመሰላት የእርሷ ንጉሥ ሆይ ስህተት ነው ውሸታም ናት እርሷ። የኔ ልጅ ነው የኔ ልጅ ነው፣ ጌታ ያውቃል ከፋዬ ነው። ፍረድልኝ የኔ አልዋሽም፣ አትውሰጂው አይጠቅምሽም። እግዚአብሔር አለ በዙፋኑ፣ ንጉስ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። እግዚአብሔር አለ በዙፋኑ፣ ንጉስ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። ንጉሥ በአእላፍ እስራኤል እልፍ ጉዳይ አለው፣ በዚህ ጊዜ ያጠፋ። ምናልባት ግን ሴቶቹ እንደሚሉት የሚከራከሩበት ሕፃን ይሄ ከሆነ ሕፃኑ በሰይፍ ለሁለት ይሰንጠቅ፣ የበድኑም ክፋይ እኩል ይድረሳቸው። ባይሆን ይሻላል ተገቢ ነው ፍርዱ። ማርያም ቤተክርስቲያን ነው የምንገኘው። ዕለቱ እሑድ ነው። በቅዳሴ ሰዓት ቤተክርስቲያን ክፍት መሆን ነበረበት። በሚያሳዝን ሁኔታ ቤተክርስቲያኑ ለጸሎት ለመጡ ምዕመናን ዝግ ነው። በሩ ላይ የተለጠፈ ማስታወቂያ በጸጥታ ምክንያት ቤተክርስቲያኑ ላልተወሰነ ጊዜ ተዘግቷል የሚል ማስታወቂያ ነው የተቀመጠው። የእግዚአብሔር ቤተክርስቲያን ለምዕመናኑ
መዘጋቱ ከማሳዘኑም በላይ ለዚህ ዋናውን ኃላፊነት የሚወስዱት የቤተክርስቲያኑ አስተዳዳሪና የቤተክርስቲያን አስተዳደር መሆናቸው ምእመናን በሙሉ የሚዘነጉት ነገር አይደለም። ለጸሎት የመጡ ምእመናን በውስጥም ይሁን በውጪ ጸሎታችንን እናደርሳለን ብለው ውጪ በመጠባበቅ ላይ ይገኛሉ ለጸሎት። በአንድ በኩል የአስተዳዳሪው ደጋፊዎች ለጸሎት የመጡትን ሰዎች በዘለፋና በውከት ለመረበሽ ታጥቀው የተነሱ ይመስላሉ። ሌሎቹ ምእመናን ግን በጽናት ቆመው ጸሎት ለማድረግ እየተሰባሰቡ ነው የሚገኙት በአሁኑ ሰዓት። እስቲ ወደፊት ያለውን ደግሞ ዛሬ እውነትን ያያቸው ንገሩኝ ሀገሯ ወዴት ነው? ቦታ ማደሪያዋን ስፈልግ እኔ ማለፌ ነው። ላገኛት በዳክር በእግሮቿ ፋና ከሰው ዘር ራቀች ከንጉድ ሆና ከቤተ መንግስት ገብቼ ከነገስታቱ ዙፋን ካለው ሰማትን ፈልጌ አጣው አይኗን ከሕግ አዋቂዎች ጎራ ከፍርድ ቤቱ ችሎት ስንቱ በሐሰት ተጎድቷል እየተቀማ እውነት ኢየሱስ ነው መንገድ ሕይወትም ነው አይዋሽም መስቀሉ በሐሰት አትማሉ እውነትን ያያቸው ንገሩኝ ሀገሯ ወዴት ነው? ቦታ ማደሪያዋን ስፈልግ እኔ መሞቴ ነው። ላገኛት ብዳክር በእግሮቿ ፋና ከሰው ዘር ራቀች ከንጉድ ሆና ኃላፊነቱን ዘንግቷል መሞቱ ላይ ቀር በቀኑ እውነቱን ልቡ ያወቀ ግፍ ሲሰራ ያየ ባይኑ መንጋውን እንዲጠብቁ በቤት ላይ የሾምካቸው ክብራቸው አይጉደል እንጂ ለሕዝቡ ግድም የላቸው እውነት ኢየሱስ ነው መንገድ ሕይወትም ነው አይዋሽም መስቀሉ በሐሰት አትማሉ ወንድ ልጅ ቆሞ ያመጣል ልቡና እጁ ተሰብሮ ደግሞ ቁጭ ብሎ ያለቅሳል እግሮቹ መሃል ተቀብሮ ወዳጄ ባለችው ደምታ ወዳጄ ባላት ተጎድቶ ትውልዱ በመከዳዳት ሸሽቷል እውነትን ትቶ እውነት ኢየሱስ ነው መንገድ ሕይወትም ነው አይዋሽም መስቀሉ በሐሰት አትማሉ እውነትን ያያቸው ነገር
ጠየቁኝ አገሯ ወዴት ነው ቦታ ማደሪያዋን ስፈልግ እኔ መሞቴ ነው ላገኛት ብዳክር በእግሮቿ ፋና ከሰው ዘር ራቀች ከንቱ ውድ ሆና ከሰው ዘር ራቀች ከንቱ ውድ ሆና 15 ሰዎችን ከቤተ ክርስቲያን ለማባረር ከቤተ ክርስቲያን ቅጥር ግቢ ውስጥ እንዳይገቡ በማለት ለእያንዳንዱ ሰው ደብዳቤ በመጻፍ እንደገና በሪኮርድ ዴሊቨሪ እያንዳንዱ ሰው እንዲደርሰው አድርገው እነዚህን 15 ሰዎች የኮሚቴ አባላት አሉ እና ረጅም ጊዜ በቤተ ክርስቲያን ውስጥ አገልግሎት የሰጡም ሰዎች አሉ እና እነዚህን ጠቅልሎ በአጠቃላይ 15 አባሎችን ነው ቤተ ክርስቲያናቸው ውስጥ መጥተው እንዳይጸልዩ እንዳያስቀድሱ እና በአጠቃላይ ከሃይማኖታቸው እንዲገለሉ የተሞከረው በዚህ ነው። በዚህ ከፍተኛ ቁጣ የተሰማው ህዝብ ያው በቤተ ክርስቲያን ውስጥ ሁከት ተፈጠረ። በዛ ምክንያት ያው ቅዳሴው እንዲስተጓጎል አደረጉ። ከዛ በኋላ ደግሞ እንግዲህ በአብዛኛው የዚህ ሁሉ ችግር ብዙ የተወሳሰበ ነገር ቢኖረውም ግን የችግሩ አናት ቁንጮ የችግሩ ዋነኛ ተጠያቂ አባ ግርማ ከበደ ናቸው። እሳቸው የቤተ ክርስቲያኑ አስተዳዳሪ እና የሰበካ አስተዳደር ጉባኤው ሊቀመንበር የነበሩ ናቸው እና የሰው ጥያቄም መጀመሪያ ለሰላሙ ለእርቁም ፍትህም እንዲኖር መጀመሪያ እሳቸው ተጠያቂ በመሆናቸው ከስልጣን ኃላፊነታቸው ይወገዱ በማለት ቮት ኦፍ ኖ ኮንፊደንስ አካሂዷል። በዛ መሰረት ያ ተግባራዊ ይሁን የሚል ጥያቄ ነው ያነሳው። እሳቸው ግን እኔ ከሌለው እኔ ካልቀደስኩ እኔ አስተዳዳሪ ካልሆንኩ ቤተ ክርስቲያን መዘጋት አለባት ብለው ነው ቤተ ክርስቲያኑን ዘግተው ይኸው ህዝቡን የሚያንገላቱት። እንግዲህ እንደሚባለው ተቀምጠው የሰቀሉት ቆሞ ማውረድ ያዳግታል እንደሚባለው ነው የሆነው። እኚህ ሞሎክሴ ናቸው። ይህንን ለዚህ ዓለም ሞቻለሁ ብለው እግዚአብሔርን ለማገልገል ቃል ኪዳን ገብተው የመለኮሱ ሞሎክሴ ናቸውና ቤተ ክርስቲያናችንን አንድ አድርገው ህዝባችንን አንድ አድርገው ይመሩናል ወይም መንፈሳዊ መሪ ይሆናሉ ተብለው ተመርጠው ዛሬ ስልጣንንና ንዋይን ስጋዊ ጥቅምን በማየት ይኸው እኔ ካልመራሁት እኔ ከቀዳሚ ካልሆንኩ በእኔ ላይ ተቃውሞ ከተነሳ ቅዳሴም አይኖርም ቤተክርስቲያንም አይከፈትም በማለት ቤተክርስቲያንን ዘግተዋል ተሰውረዋል። ህዝቡ ግን ያው በቅዳሴው ሰዓት መጥቶ እዚህ እየተጠባበቀ ነው። ምናልባትም ከሌሎች ካህናት ጋር ሆነው ከሌሎች ዲያቆናት ጋር ሆነው ቅዳሴም ባይሆን ጸሎታቸውን አድርሰው ይሄዳሉ። ግን የዚህ ህዝብ መንገላታት የዚህ ህዝብ እንደዚህ ውጪ ብርድ ላይ መጣል ይሄን ሁሉ የሚመለከት አምላክ አለ። አምላክ እንግዲህ ፍርዱን ይሰጣል፣ መፍትሄውንም ይሰጣል። እኛ ግን ያው ጸሎታችንንም እንደገና ደግሞ ጥረታችንንም እንደዚሁ እንቀጥላለን። መጨረሻው ያው በህግ ይፈታል። በእግዚአብሔር መፍትሄ ሰጭነት ትክክለኛው መፍትሄ ያገኛል። እስከዛው ጊዜ ድረስ ግን ቤተክርስቲያናችንን እቺ ቤተክርስቲያን የሃይማኖታችን ማዕከል ብቻ ሳትሆን ትንሿ ኢትዮጵያችንም ነች እና የትም የምንሄድበት የለም። እዚህ ቦታ ላይ ጎሳ፣ ቋንቋ ሳይለይ ፖለቲካ ልዩነትን ሳይለይ ሁላችንም በአንድነት መተን የምንጸልይባት የምናመልክባት ተስፋ የምናገኝባት ቤተክርስቲያናችን ነች። ለዚህም ነው
ላለፉት 40 ዓመታት ምዕመናን እና ካህናት ባደረጉት ጥረት ቤተክርስቲያኑ አሁን ያለችበት ደረጃ ይሄን ህንጻ ቤተክርስቲያን ገዝቶ የህዝብ አገልግሎት አሰፍቶ እዚህ ደረጃ እንድትደርስ ያደረገውና ወደፊትም ይሄው ይቀጥላል። የትም መሄጃ የለንም። ምናልባት የሰው እንቅፋት ነው የገጠመን። ያ እንቅፋት ተወግዶ ቤተክርስቲያናችንን ጠብቀን ሃይማኖታችንን ጠብቀን ለትውልድ እንድትተላለፍ እናደርጋለን። ያሸንፋል ጌታ አይቀርም መንጋቱ ቀስ እያለ ይነጋል ሲመሽ የሚያጽናናን ወዳችን ይመጣል የለም አንዳች ነገር ትጥቅን የሚያስፈታ ዛሬም ሆነ ነገ ያሸንፋል ጌታ እስከ ጊዜው ነው የሐማዜማ የእውነቱ ዳኛ ፍርድ እስኪሰማ ባለሚዛኑ ንጉሥ ይመጣል እመኑ ነገር ይገለበጣል
አይቀርም መንጋቱ ቀስ እያለ ይነጋል ሲመሽ የሚያጽናናን ውዳችን ይመጣል የለም አንዳች ነገር ትጥቀን የሚያስፈታ ዛሬም ሆነ ነገ ያሸንፋል ጌታ ሐዘን ቢገፋን ወደ ኤማውስ ይደርስልናል ሲመሽ ኢየሱስ የአጥቢያ ኮከብ ነው ፊቱን ሚያነጋ ጠላት ይመታል በደሙ አለንጋ አይቀርም መንጋቱ ቀስ እያለ ይነጋል ሲመሽ የሚያጽናናን ውዳችን ይመጣል የለም አንዳች ነገር ትጥቀን የሚያስፈታ ዛሬም ሆነ ነገ ያሸንፋል ጌታ የወይን ግንዱ ቅርንጫፎች ነን በጎኑ ቁስል የለመለምን አይጠወልግም ወንጌል መዝሙሩ የክርስቶስ ደም አለ ከስሩ አይቀርም መንጋቱ ቀስ እያለ ይነጋል ሲመሽ የሚያጽናናን ውዳችን ይመጣል የለም አንዳች ነገር ትጥቀን የሚያስፈታ ዛሬም ሆነ ነገ ያሸንፋል ጌታ ኃያሉ ስሙን ከተሸከምነው ብንገደልም ትንሣኤያችን ነው ብንቆጠርም ከሟቾች ተርታ የሚከፍልበት ቀን አለው ጌታ አይቀርም መንጋቱ ቀስ እያለ ይነጋል ሲመሽ የሚያጽናናን ውዳችን ይመጣል የለም አንዳች ነገር ትጥቀን የሚያስፈታ ዛሬም ሆነ ነገ ያሸንፋል ጌታ ጸሎት ጸልየን እንፈተናለን ምንም ማለት የለም መረባበሽ የለም አደራ ምእመናን በእመቤታችን ስም ምትቀርጹም ካላችሁ ቀንሱ እንደውም ዞር በሉ ወደፊት ወደ ጸሎቱ አትምጡ በርቀት ሆናችሁ መቅረጻችሁ ይባላል ወደዚህ ነውና አባታችን ነው ብለን እንለያይ አምረ ማርያም በየሰንበቱ ስለሚሰበሰብ ወደዚህ ነው አላበሉ ግን ብለው መንፈስ ቅዱስ
አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምኖት ማኅፀነ ክህደት ከሰይጣን በቀር በዛቲ ቅድስት ቤተ ክርስቲያን ተይስኔ ማርያም ጽዮን ለዓለመ ዓለም አሜን። አኩተከ እግዚኦን ሴባከ ንባርከከ እግዚኦን ታምነከ ንገኒለከ እግዚኦን ይትቀነይ ለስምከ ቅዱስ ይሰግድለከ ወዘለከ ይሰግድ ሁሉ ብርኮ ለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝተ ንጉሠ ነገሥት አምላከ አንተ ለኩሉ ተሥጋ ለኩሉ ኀዘነ ዘምጽዋከ በከመ መሐረነ ቅዱስ ወልድከ ዘይብላንቱ ሰሰበ ጸልዩ ከመ ዝበሉ አሜን። አቤቱ ጌታ ሆይ ሕዝበ ክርስቲያኑን በሰላም በፍቅር ጠብቅልን። አምላካችን በቸርነት እርዳን። ጌታ ሆይ ያላንተ ረዳትነት ያላንተ ደጋፊነት ምንም ማድረግ የማይቻልን ስለሆነ ያንተን ረዳትነት ያንተን ደጋፊነት እንሻለን። በቤታችን ወላዲተ አምላክ በጸጋሽ ረድኤትሽ አትለይን። አሜን። የሰማይ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ተወካፌ ንስሐ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሠረ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በየትም በረድኤተ እግዚአብሔር ጽድቅ ታምሪያ አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም የምነግራቸው የቤተክርስቲያን ልጆች ወንድሞች ሴቶች ስሙ እግዚአብሔር ያክብራችሁ። መላእክትን ጻድቃን ምስጋናዋን መፈጸም የማይቻላቸው የእመቤታችን ታምር ለመስማት ዓይነ ልቦናችሁን ያበራል። በረከተ ልመናዋ ከሁላችን ጋር ለዘላለም ይኑር። ዕብራይስጥ ማርያም የምትባል የእመቤታችን ክብሯ ልዕልናዋ ምስጋናዋ በልቡናችሁ አሳድሩት። ማርያም ማለት ንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበረ። ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበረ። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየ ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? የሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። እመቤታችን መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ የሆነች እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። ቤተክርስቲያን ታብሯት እናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎት እንደሚያገለግላት ዋጋውን ሰጥተዋል። የታሰራት ተቆጣባት በመድኃኒታችን ዋትና በስማት ሲገቡ በሰማይ ያሉ መላእክት የሚደረግ ሲበሉ አሜን። እግዚአብሔር ከአንቺ ሰው ሆኖ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ።
ዮሐንስ አፈወርቅ ወልሳኑን እንዳመሰገነች እኔም አመሰግንሻለሁ። የጠፋው ግን አዳምን የፈለገው ባገኘው ጊዜ ሸክሙ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤታችን ማርያም ሆይ ደስ ይበልሽ። እግዚአብሔር በዳይኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያው በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር። ከዕለታት በአንድ ቀን ጌታ ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችንም ፈጣሪዬ ጌታዬ ሆይ በእኔ ዘንድ እነዚህ 5 ሐዘኖች ይበልጣሉ አለችው። ከአምስቱ አንዱ አይሁድ እንዲገሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣው ጊዜ ነው። ሶስተኛውም እግርና እጅን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉ ባሰብኩ ጊዜ ነው። አምስተኛውም ወደ አዲስ መቃብር ውስጥ እንዳወረዱ ባሰብኩ ጊዜ ነው። ጌታችን እናቱ ድንግል ማርያምን በእኔ ምክንያት ያገኙትን እነዚህን ሐዘኖች መከራዎች በሰላመ ገብርኤል አቡነ ዘበሰማያትን እየደገመ ያሰበውን ኃጢአት ምንን ያስተሰርይለታለሁ መንግሥተ ሰማያትንም አወርሰዋለሁ አላት። እናቴ ሆይ ከሞቱ አስቀድሞ በሦስተኛው ቀን ከአንቺ ጋራ መጥቼ እገለጥለታለሁ። ይህንን ሲናገር ዴክስዮስ ሰምቶ ምእመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ልመናዋ ክብሯ የልጇ ቸርነት በእኛ ለዘላለም በእውነት ይደርብን፣ አሜን። ከእመቤታችን በረከት ረድኤት ያሳድርብን። እመቤታችን በጸጋዋ በረድኤቷ አትለየን። አምላካችን በቸርነቱ ይጎብኘን፣ ሰላሙን ፍቅሩን ይዘዝልን፣ አሜን። አባታችን ሆይ እንበል። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ፣ ትእዛዜ ይህች ናት። የተከበራችሁ ምእመናን ሁላችሁ በክርስቶስ ስም ክርስቲያን የሆናችሁ በክርስቶስ ስም ተጠምቃችሁ ልጅነትን ያገኛችሁ ሁላችሁ ክርስቲያን የተሰኛችሁ በስሙ እንደምን አደራችሁ? እንደምን ሰነበታችሁ? አዎ እግዚአብሔር አምላክ እዚህ ላይ ስላደረሰን የተመሰገነው ሁላችሁም ነው። ለኔ ሁላችሁም ልጆቼ ናችሁ። በዚህ ሆነ በዛ ሆነ በኢትዮጵያ ቤትም በሚሄድበት ኃላፊነቱ የክህነት ስለሆነ ያንዳንዱ ኃላፊነት አለው በተዋረድ። የኔም ኃላፊነት የእግዚአብሔርን በጎች መጠበቅ፣ ንስሐ ልጆችም ይኖሩኛል። ከዛም ባልፎ ደግሞ በንስሐነትም ብቻ ሳይሆን ሁሉም የተሾምኩበት ወይንም የቆምኩበት የክህነት ኃላፊነት ያስገድደኛል። በተዋረድ ኃላፊነት
የመሪነት ኃላፊነት አለብኝ። ያ ማለት ህዝብን የማስተማር ለንስሐ የማብቃት ኃላፊነት ስላለብኝ የግድ በአንዲት ሰንበት መወጣት ያለብኝን ነገር ነው። እኔም ወንድሜም በመካከል የተገኘ ነው። ምንም እንኳን በመካከል የተደረገ የክርስቲያኖች መጋጨትም ቢኖር በዚህ ዕለት በቤተ እግዚአብሔር ተገኝቶ ታምርም እንድናነብ በዕለተ ሰንበት ስለታዘዘ በዛሬው ዕለት ተገኝተናል። እግዚአብሔር ፈቃድ ሆኖ ደግሞ የሰላም ዘመን ይመጣና አብረን እኮ እናገለግላለን። በዚሁ አይቀጥልም። ምን ጊዜም ክፉ ዘመን እንዳለ ሁሉ መልካም ዘመን ይመጣል። ስለዚህ ጌታ ስለ ቤተ ክርስቲያን ተናግሯል። ቤተ ክርስቲያን ምናልባት በሁለት ይተረጎማል። አንደኛው ህንጻው ነው። ሁለተኛው ቤተ ክርስቲያን ምእመናን በክርስቶስ የተጠመቁ ሁሉ ክርስቲያኖች ቤተ ክርስቲያን በትክክለኛ ቃሉ የግሪኩ ቃል አክሌሲያ ወይንም ደግሞ አክሌሲያ ማለት የስብስብ የክርስቲያኖች አንድነት የክርስቲያኖች ጉባኤ እነዚህ ሁለቱ የተያያዙ ናቸው። ጌታ በተለያየ መልኩ እኔ ያለ እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ የአንድነትን መልእክት ነው የሚያስተላልፈው። ከዚህ በፊት ብዙ ጊዜ ተናግሬያለሁ። በጉባኤም በመሳሰለውም እየተነሳው ተናግሬያለሁ። ነገ አብረን መኖር አለብን። መቻቻልን ይኑረን። መቻቻል መተሳሰብ ይኑር። ሁሉ ነገር ያልፋል። ምንም ማለት አይደለም። ሁሉ ነገር ያልፋልና እንቻቻል የሚለውን መልእክት ሁሉ ጊዜ ያስተላልፍ ነበር። ግዴታ ምናልባት እንኳን በሐሳብ ልዩነት ቢኖር ሐሳብን ወደ ጎን ትቶ በሚያስማማ ጉዳይ ላይ እየተነጋገሩ አብሮ መኖር የግድ ነው። አብረን መኖር አለብን። መሰዳደብ እይጻብይ ነገር ማፉ ከካፋችሁ ክፉ ነገር አይውጣ። እግዚአብሔር ማእምሮ ጠቢብ እግዚአብሔር ልብና ኩላሊትን መርምሮ የሚያውቅ እንኳን አይደለም እኛ ወደዚህ ዓለም እንድንመጣና ከዚህ ዓለም እንድንሄድ ከዛም ደግሞ ያለውን ነገር ሁሉ መርምሮ የእጁ ስራዎች ስለሆነ ሁሉ የሚያውቅ ነው እና በአንድ ላይ ለመኖር የክርስቲያን መሰባሰቡም በብዙ ነው። ይሄ ኤክሌሲዮሎጂ የሚባለው የምዕራባውያኑ ለብቻ ያስቀመጡት አክሌሲያ ወይንም ደግሞ ክርስቶሎጂ ሲሉ ደግሞ የክርስቶስ አምላክነትን የሚያስተምር ትምህርት ኤክሌሲዮሎጂ ማለት ቅድም ያልኳችሁ ቤተክርስቲያን በስፋት በዚህ ቅዱስ መጽሐፍ ውስጥ ተጠቅሷል እና እርስ በራሳችን እንድንከባበር እርስ በራሳችን እንድንነጋገር በሰላም እንድንነጋገር ይሄ የግድ ያስፈልጋል። በእውነት የደረሰብን ፈተና በዚህ በጾሙ ወቅት ከባድ ነው። በእውነት አልቻልንም። ሁላችንም እያንዳንዳችሁ ቤታችሁ ሆናችሁ ደግሞ ዘመኑ የቴክኖሎጂው ነገርም ብዙ ነገሮችን ያልጠበቅነው ነገር ግማሹ በፕሮፓጋንዳው መልኩ በመሳሰለው እየተበጠበጠ ነው ያለው። ቤተክርስቲያን እየተበጠበጠች የክርስቲያን አንድነት ጉባኤ እየተበጠበጠ ነው ያለው እና ይሄንን እንዴት አድርገን ነው የምናቃናው? እንዴት ነው ነገ አብረን የምንኖረው? ተከፋፍለን ነው የምንኖረው? ልጆቻችንስ እንዴት ነው ነገ የምንኖረው? አስቡት እንጂ እኔ ስጸልይ እኮ እኔ እዛ ጋር ላላችሁት እዚህ ጋር ላላችሁት እዛ ጋር ላላችሁት እነከሌ እነ ወልደ ማርያም እነ ገብረ ማርያም አይደለም። እኔ ጋር እንደዚህ አይነት ነገር የለም። በምንም አይነት ነገር እዚህ ሀገር 21 አመት አገልግያለሁ በዚህ ቤተክርስቲያን። ማንንም ሰው በክፉ ማየት አልፈልግም። ከማንንም ሰው ጋር መቀያየም አልፈልግም። ይሄ ተመክሮ በአንድነት እንድትኖሩ ጠይቃለሁ። እኔ የቆምኩት ለሁላችሁም ነው። እኔ ብዬ የምናገረው ራሴን በአገልግሎት ተሰማርቼ በቆምኩበት ዓላማ ተሰማርቼ ለረጅም ጊዜ አገልግያለሁ። ሁላችንም በአንድነት እንድንኖር ተገለማምጣችሁ እንድትኖሩ አልፈልግም። ተገለማምጠን እንድንኖር አልፈልግም። ዘመኑንም ማየት አለብን። ዘመኑም ተገለማምጠን የምንኖርበት ዘመንም አይደለም። ላውም ደግሞ በዚህ ሰለጠነ በተባለው ሀገር መተን ይሄም ትክክል አይደለም። ይሄ ሁሉ ስህተት ነው። በእውነት ንስሐ የሚያስፈልገውም ነው። መገለማመጥ፣ መሰዳደብ፣ ቃላት ከአንደበት መውጣት አያስፈልግም ሁላችሁ እና እግዚአብሔር አሁንም ላለፈው ይቅር ይበለን ይቅር ይበላችሁ። ለሚመጣውም ይጠብቀን። መጪውን የፋሲካውን ዘመን እንዲሁ ደግሞ እግዚአብሔር አምላክ ቤተክርስቲያናችን ከፍቶ በሰላም ለመኖር በሰላም ለማክበር ያብቃን። ይሄንን ነው ሁላችሁ የምትመኙት። እርግጠኛ ነኝ ከዚህ ውጪ የሚመኝ ያለ አይመስለኝም። ሁሉም ተከፍቶ በሰላም ያን ቅዳሴውን ሰምቶ በዛሬው በሰንበት ቅዳሴያችንን እኛም የምንወደው እናንተ የምትወዱትን ቀድሰን እንቀድሰው አንድ ላይ ነው።
አራት የቤተ ክርስቲያን ስርዓቶች አሉ። ክህነት ውስጥ ሶስቱ አሉ፣ ምእመናን ሶስተኛ አራተኛ። እነዚህ ሶስቱ አራቱ አብረው ካልሄዱ ምንም ነገር የለም፣ ቤተ ክርስቲያንም አይባልም። ቤተ ክርስቲያን ማለት አራታችን ጵጵስናው፣ ቅስናው፣ እንደገና ዲቁናው፣ አራተኛው ምእመኑ ክርስቲያኑ። ያ ሁሉ የሚወጣው ከዚህ ነው። እኛ የኃላፊነት ስርዓቱ ከእግዚአብሔር ጋር የማማለድ ስርዓት ነው እና በዚህ ነው አንድነታችን ቤተክርስቲያን የሚሰኘው ይሄ ነው። እግዚአብሔር አምላክ ለዚች ጉባኤ ሰላምን ያወርድልን። አሜን። በዓለም ላይ ስማችን በእውነት በሚያሳዝን ሁኔታ እየተነሳ ነው ያለው። ይሄን ስማችንን እግዚአብሔር አምላክ ያድስልን። አሜን። ቅዱስ ፈቃዱ ይሆንልን። እንግዲህ ከኔ ቀጥሎ ትንሽ ፋዘር በእንግሊዘኛ አንድ መልእክት ይናገሩ። በእውነት ሁላችንም ይመጣሉ ለዚህ ነው። I am very sorry. I'm very sorry. I don't know the church closed today. But I wish if we have unity, peace and love. It is a fasting time. Avisom. We need unity and peace. We have to pray for this. The Revelation, it told us in the last days there will be judgment. It starts in the church. We should be on the side of the righteous, not the side of disturbance and problems. We have to fear God. All Ethiopian people, your name is written in Holy Bible in good way. Everyone should follow the footsteps of their forefathers. Keep our Christian identity, our love, and our peace, and our unity. May God help us in this journey, fasting and repenting. These important things for us to do now. Xavier Bukakachi. በሉ እግዚኦታን በልና እንግዲህ እንለያያለን። ሰላም አወሉ መንፈስ ቅዱስ ቃል ከነ ማርያም ንግል ወላዲተ አምላክ ከሰመስተ በአከሬት ለዚህ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ አትረምን ያውምና ኩልክሙ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ
ብሪተና ብሪታንያ መካንነ ክርስዮ ነፍሳት አግብርቲከ ሃይማኖቲከ ኩሎም ክርስቶሳውያን የአባቶቻችን ምህላቸውን ጸሎታቸውን ልመናቸውን የሰማ አምላክ እኛንም ይቀበልልን። አምላካችን በቸርነቱ በረድኤቱ እንዲረዳን ቅዱስ ፈቃዱ ይሁንልን። ለቅድስት ቤተ ክርስቲያናችን ሰላም፣ ፍቅር፣ አንድነቱን ይዘዝልን። አሜን። የሰማይ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የምትል ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያድርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ስለ እናቱ ስለ ድንግል ብሎ ይቅር እንዲለን መተማርያምን በል 12 ጊዜ። ኦቶ ካፌ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታ ኢየሱስ ክርስቶስ የኔንም የወገኖችንም ኃጢአት ይቅር በል። ማሰር ኃጢአት እግዚአብሔር ይፍታ። በሰላም ወደ ቤታችሁ ግቡ። የአስራት ልጆች እንደምን አደራችሁ? እግዚአብሔር ይመስገን። እችን ሰዓት በእድሜያችን ላይ ተጨማሪ አድርጎ የሰጠን የሰራዊት ጌታ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንግዲህ የእግዚአብሔር ቃል በአንድም በሌላ የሚያስተላልፈው መለኮታዊ ሀሳብ አለ። ምናልባት እግዚአብሔር ለሕይወታችን የሚበጀውን ለሕሊናችንም ደግሞ ሰላምን የሚያመጣውን ቋንቋ መማማር ከምንም በላይ የተሰበረች ነፍሳችንን ስለሚጠግን በጣም ውስን የሆኑ ደቂቃዎች እግዚአብሔር በዚህ ሰዓት ሊያስተላልፍልን የፈለገውን አባታዊ ምክር ሰምተን እንሄዳለን። መንፈስ ቅዱስ ከሁላችን ጋር ይሁን። መጽሐፍ ቅዱስ ምን ይላል? ልባችሁ አይታወክ የሚል መለኮታዊ ቃል አለ። በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ስናነብ ልባችሁ አይታወክ ካለ በኋላ እንዲህ ይላል፣ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለምና ልባችሁ አይታወክ እያለ በተደጋጋሚ ክርስቶስ ይሄንን ቃል ይናገራል። ምናልባት ክርስቶስ ይሄንን ቃል በወቅቱ ሲከተሉት ለነበሩ ደቀ መዛሙርቱ ተናግሮታል። ለምንድን ነው ይሄን ቃል የተናገረው? እቺ የምንኖርባት ምድር ሁሉ ጊዜ ሁከት የሞላባት ዓለም ስለሆነች፣ ሁሉ ጊዜ ሰላምን የሚያደፈርስ የርኩሳን መናፍስት ኃይል የሰለጠነባት ምድር ስለሆነች ከምንም በላይ ሰው ሰላሙን ማግኘት የሚችለው በክርስቶስ ኢየሱስ ስለሆነ ጌታ ሕሊናቸው ለሚረበሽባቸው፣ ልባቸው ለሚታወቅባቸው፣ መናፍስት በዙሪያቸው ብዙ የሚያስጨንቁ መከራ ለሚያመጡባቸው አማኞች ይሄንን የሚያጽናና ቃል ተናግሮታል። ልባችሁ አይታወክ የሚል ቃል። ምናልባት ወገኖቼ እኛም እየኖርን ያለነው
በዚች ብርቱ ሰልፍ ባበዛባት ዓለም ላይ እቺ የምንኖርባት ምድር በእርግማን የመጣንባት ዓለም እንደሆነች ሁላችንም እናውቃለን። እኛ ሀገራችን በሰማይ ነው። ምናልባት ያችን ጸበለስ ባንበላት ኖሮ ጸጋችን ባይገፈፍ ባህሪያችን ባይጎሰቁል እግዚአብሔርን ያህል ጌታ ገነትን ያህል ቦታ ባናጣ ኖሮ በዚህ ምድር ላይ እንዲህ አይነት ትርምሶች ባልኖሩ ነበር። ከእርግማን ጋር ተያይዘው ወደ ምድር የመጡ ብዙ ነገሮች አሉ በሰው ሕይወት ውስጥ በሽታው፣ ሐዘን፣ ሞት፣ ጉስቁልና፣ ድካም፣ ሁከት እነዚህ ሁሉ ከመጀመሪያው ሰው ከአዳምና ከሔዋን ጋር ተያይዘው የመጡ የኃጢአት ውጤቶች ናቸው። ታዲያ ክርስቶስ ወደዚህ ዓለም የመጣበት ትልቁ ዓላማ ኃጢአትንና የኃጢአትን ውጤት ማጥፋት ስለሆነ በእርሱ የሚያምኑ በእርሱ የሚደገፉ በክርስቶስ የመስቀል ጥላ ስር የሚውሉ ሰዎች ሁሉ ኃጢአትንና የኃጢአትን ውጤት ሁሉ ማሸነፍ ይችላሉ። ስለዚህ ጌታም እየተናገረ ያለው በእኔ እመኑ ካለ በኋላ በአባቴም እመኑ ብሎ አስከተለና ሰላም እሰጣችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጠው አይደለምና ልባችሁ አይታወክ የሚል የሚያጽናና ቃል ተናግሮናል። ክብር ለስሙ ይሁን። ዛሬም ቢሆን እግዚአብሔርን ተስፋ ያደረገ መስቀሉን የጨበጠ ከመስቀሉ ጥላ ስር የተንበረከከ ወደ ክርስቶስ እንባውንና ጩኸቱን የሚያሰማ ሰው ሁሉ ሰላምን ያገኛል። መጽሐፍ ቅዱስ እንደሚለን በአንተ ለምትደገፍ ነፍስ በሰላም ትጠብቃታለህ። እግዚአብሔር የዘላለም አምባና የዘላለም መጠጊያ ነው፣ ለዘላለም በእግዚአብሔር ታመኑ ይላል ኢሳይያስ ምዕራፍ 26 ቁጥር 3 ላይ። ምናልባት ወገኖቼ አሁን የምናያቸው ነገሮች በተለይ በቤተ ክርስቲያን ዙሪያ እጅግ ልብን የሚሰብሩ ነገሮች ናቸው። በጣም ትንሽ የሆኑ ነገሮች እንዲህ ገዝፈው አጥንትና ጅማት አበጅተው አደባባይ እስኪወጡ ድረስ የማይደርሱ ነገሮች ነበሩ እዚህ ደረጃ ሊደርሱ የቻሉት። ቢሆንም ግን እግዚአብሔር መፍትሄ አለ። ሐሳባችን እሱ ላይ ይሁን፣ ልባችን በእግዚአብሔር ይጽና። ጧት ማታ ስሙን ጠርተን እንማጸነው። እውነት እላችኋለሁ እግዚአብሔር ነገሮችን ሁሉ አዲስ ያደርጋል። እኛ ለቤቱ ከምናስበው በላይ እግዚአብሔር ለራሱ ቤት ያውቅበታል። እንኳን አይደለም እግዚአብሔር ለቤቱ ለኛ ቤት ይጨነቃል። እንኳን ስጋውና ደሙ ለሚፈተትበት፣ እንኳን ስሙ ለሚታወጅበት፣ እንኳን ክብሩ ለሚነገርበት ቅዱስ ቤተ መቅደስ ቀርቶ ለእያንዳንዳችን ጓዳ እግዚአብሔር ግድ ይለዋል። መፍትሄው ምንድነው? ጌታ ሆይ እባክህን የሰላም አለቃ አንተ ነህ፣ ሰላሙን አምጣ እያሉ መጮህ። ምናልባት በጠረጴዛ ድርድር ያልተፈቱ ጉዳዮች እግዚአብሔር በማይክሮ ሰከንድ ውስጥ ሁሉ መፍትሄ ይሰጣቸዋል። ይሄ ጽኑ እምነታችን ነው። ወደ እግዚአብሔር የሚጮህ ትልቅና ኃይለኛ ነገር ያያል። መጽሐፍ ቅዱስ እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል። እግዚአብሔር ትልቅ ነገር ያሳየልኛል። አይቀርም ደግሞ እግዚአብሔርን ለሚያምኑ ስሙን ጠርተው ለሚማጸኑ በእምነት ወደ እግዚአብሔር ለሚጠጉ ሰዎች እግዚአብሔር መፍትሄ ይሰጣል። ወጀቡ ለጥቂት ሰዓት ነው፣ እመኑ ክርስቲያኖች። ማዕበሉም ለጥቂት ጊዜ ነው። ንጉሱ እስኪነሳ ነው። ወጀቡንም ማዕበሉንም በቃል ብቻ ነው፣ በጉልበት አይደለም። ጸጥ በል ይለዋል፣ ጸጥ ይላል። መርከቢቱም ተረጋግታ ትሄዳለች። መርከቢቱ ቅዱስ ቤተ ክርስቲያን ነች። በማቴዎስ ወንጌል ምዕራፍ 8 ላይ ስናነብ በገሊላ ባህር ላይ ብዙ ጀልባዎች ነበሩ ይላል። የሚገርማችሁ ሌሎቹን ጀልባዎች ማዕበል አልናጣቸውም፣ ነፋስም አላስጨነቃቸውም። ብዙ ጀልባዎች ነበሩ። ማዕበል ሲንጣት ወጀብም ሲያስጨንቃት የነበረችው ክርስቶስ ኢየሱስ የነበረባት ጀልባ ነች ይላል። እስቲ ምን ትረዳላችሁ ከዚህ? ሁላችሁም አንድ ሐሳብ ሆኑና ሌሎቹን ጀልባዎች ማዕበል አልነካቸውም። ክርስቶስ ያለባት ጀልባ፣ ጴጥሮስን የጫነችው ጀልባ፣ ቶማስና እንድሪያስ 12 ሐዋርያትን ጭና በባህር ላይ የምትንሳፈፈውን ግን ብርቱ የሆነ ማዕበል አንገላታት ይላል። ቤተ ክርስቲያን መርከብ ነች። በዓለማችን ላይ ብዙ የእምነት ተቋሞች አሉ። ሁሉ ጊዜ መከራ የሚያይለው እኛ ቤት ውስጥ ነው።
ሚዲያውን ብንመለከት በተለያዩ ሀገሮች ላይ የሚነሱ ጭቅጭቆችን ብንመለከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ላይ ብዙ ትርምሶች አሉ። ይሄ የሆነው ለምንድነው ቢባል በእውነት እላችኋለሁ ክርስቶስ ኢየሱስ ከኛ ጋር ስላለ ነው። በመርከቡ ክብር ለስሙ ይሁን። እሱ ያለበትን ቦታ ሰይጣን በብርቱ ሰልፍ ይቃወማል። አዳኙን ጭናለቻ። በጸሎታቸው የሚያግዙ ቅዱሳን እዚህ አሉ። በቃል ኪዳናቸው የሚራዱ ቅዱሳን አባቶች በውስጧ አሉ። ስለ ነፍሳችን ድህነት በእግዚአብሔር ፊት እንባን የሚረጩ አባቶች ስላሉ ሰይጣን እችን መርከብ ይጠላታል። ጠላቱ ነች። አድቃቂው ክርስቶስ በውስጧ አለ። በመስቀሉ ራሱን ቀጥቅጦ ለ5500 ዘመን የገዛቸውን ምርኮ የነጠቀው ጌታ በዚች መርከብ ውስጥ ስላለ እውነት እላችኋለሁ ሰይጣን እችን መርከብ ያውካታል። ግን ለምን ያህል ጊዜ? በጣም ለጥቂት ጊዜ። ምናልባት በእኛ አይምሮ ነው ቀኑ የረዘመብን የመሰለ፣ ምናልባት በእኛ ሐሳቤ ነው ይሄን ያህል ጊዜ እያልን የምንቆጥረው። በእግዚአብሔር አስተሳሰብ ግን ወገኖቼ በጣም ጥቂት ጊዜ ነው ሰይጣን ጉልበታም መስሎ የሚታይ። ክርስቶስን የጫነችው መርከብ ከኔ ጋር ናችሁ? አዎ። እግዚአብሔር ከሁላችን ጋር ይሁን። ክርስቶስን የጫነችው መርከብ ለጥቂት ጊዜ ማዕበል ካናወጣት በኋላ ይለናል መጽሐፍ ቅዱስ ሐዋርያት በብርቱ ጩኸት ወደ ክርስቶስ ጮሁ። ጌታ ሆይ አድነን፣ ልንጠፋ ነው፣ እባክህን ተነስ እያሉ መርከብ ውስጥ አሸልቦ የነበረውን ክርስቶስ ቀሰቀሱት ይላል። እኔ ምናልባት አሁን ጌታ እስከ ዛሬ ዝም ያለበትን ምስጢር አልጮህንም ይሆናል። የጸሎት ሕይወታችን ደካማ ሊሆን ይችላል። ይሄ መከራ ምናልባት የጸሎት ሕይወታችን ጠንካራ እንዲሆን እግዚአብሔር በጸሎት የሚሰጠንን ውጤትም ሊያሳየንም ፈልጎ ሊሆን ይችላል። የክርስቶስ ዝምታ መርከቢቱ ስትናጥ ክርስቶስ አይቶ እንዳላየ ሰምቶ እንዳልሰማ ዝም አለ። ለምን? ሐዋርያት መጮህ ስለነበረባቸው፣ መጸለይ ስለነበረባቸው። አሁን ክርስቶስ እያንዳንዳችንን እየፈተነን ያለው እየጸለይን ነው ወይ? ስለ ቤተ ክርስቲያን ሌሊት የሚነሳ ማን ነው? ስለ ህዝብ ፍቅር ማን ነው የሚንበረከክ? እግዚአብሔር የተሻለ ነገር እንዲያመጣ ማን ነው ከሌሎች ነገሮቹ ይልቅ ለጸሎት ትኩረት የሰጠ? መጽሐፍ ቅዱስ እንዲህ ይላል ወደ ፈተና እንዳትገቡ ትጉና ጸልዩ። እግዚአብሔር የበረታ የጸሎት ሕይወት ለሁላችን ይስጣት። አሜን። ማቴዎስ 26:41 ላይ ትጉ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ጸሎት ማለት ሰው ከእግዚአብሔር ጋር የሚያደርጋት ንግግር ነች። አለቀ። ፍትሐ ነገሥት ላይ ስናነብ ጸሎት እሳ ተናግሮ ተሰብኢቲ አበ እግዚአብሔር ልዑል። ጸሎት ማለት ሰው ከእግዚአብሔር ጋር የሚያደርጋት ቀጥተኛ ንግግር ነች። ምናልባት ደክመን ሊሆን ይችላል። ምናልባት የጸሎት ሕይወታችን ላልቶ ሊሆን ይችላል። አብዛኞቻችሁ ታውቁታላችሁ የድሮ ሕይወታችሁ። አገር ቤት እያለን ለኪዳን የምንሮጥ ሰዎች ነበር። 53ቱ መዝገበ ጸሎት ታቅፈን ከቤተ ክርስቲያን የማንለይ ሰዎች ነበር። ለቅዳሴ የምንተጋ ሰዎች ነበር። ሌሊት ከአባቶች ጋር ማህሌት የምንቆም ሰዎች ነበር። ምናልባት ያ ሕይወታችን ደክሞ ሊሆን ይችላል። ዛሬ ምናልባት ላይፈረድብን ይችላል። አገሪቱ ውጥረት የበዛባት ናት። ሩጫ ይበዛል። በስራም በትምህርትም ልንደክም እንችላለን። ቢሆንም ግን የተወሰነ ሰዓት ለጸሎት እስቲ እንስጥ። ወደ ቤተ መቅደስ እየመጣንም ይሁን እቤታችንም ይሁን ስለ ቤቱ ሰላም እግዚአብሔርን እስቲ ደጅ እንጥላው። እግዚአብሔር ሰላሙን ለሁላችን ያምጣልን። ሐዋርያት ጮሁ ይላል። በቃ ጮሁ፣ ጌታ ሆይ ልንጠፋ ነው አድነን አሉት። የዛኔ ክርስቶስ ተነስቶ ማዕበሉንና ወጀቡን ገሰጸው ይላል። ጌታ መከራችንን እሱ ይገስጽልን። አሜን። ፈተናችንን እሱ ጸጥ በል ብሎ በመለኮታዊ ትእዛዙ ይዘዝልን። አሜን። ጸጥ በል አለ፣ ማዕበሉ የዛኔ ጸጥ አለ። መርከቢቱም ሰላም ሆና ወደ ወደቧ ደረሰች ይላል። ተዘግቶ አይቀርም፣ ቤተ ክርስቲያን ይከፈታል። ታውቆ አይቀርም፣ ህዝብ እንደገና ፍቅር ይሆናል። አሜን። እንደዚህ እርስ በርሳችን ተራኩተን እኮ እንዴ አይቀጥልም። ይሄ እኮ የእግዚአብሔር ህዝብ ነው፣ አህዛብ አይደለም፣ ጣዖት አምላኪ አይደለም። ይሄ ህዝብ እኮ
ደም የፈሰሰለት ህዝብ ነው የክርስቶስ ደም ለዚህ ህዝብ ሲል ነው እኮ ክርስቶስ 65 ጊዜ ከግንድ የተጋጨው አይበትነውም ይሄን